ግራ የገባኝ ከናዮ ጋር አውርተናል። እሺ ከናዮ ጋር እንደውም የተላከልኝን ነገር ምናምን ማለት ከ100% 1% ላኩላት ዝም ብዬ እያወራው እንዳለው ይሄው ከላኩላት ነገር ታላችሁ አያችሁት የላኩላት ማለት ጀስት ይሄን ታላችሁ ዝም ብዬ አንዱን ኮፒ አድርጌ እኔ ዝም ብዬ እንደማላወራ ከተመጡ ብዬ ፔስት አደረኩት እና ያው ፎቶ እንትን ምላችሁ ማለት ነው ገባችሁ ከቪዲዮ ላይ ስክሪንሾት አድርጌ ላኩላት ያ ዛሴት እና እንደዛ አወራ ስናወራ ይሆነ ራሷ የምትናገራቸው ነገረችኝ ግን እናንተ ራሷ በራሷ ጊዜ የምትነግራችሁ ነገር አለ እሺ ራሷ ታወራበታለች ጀስት እንደዛ አወራ ከዛ በኋላ ምን እንደዚህ አመናቀራችሁ ለምን ነው ለምን የጊዜ ጉዳይ ነው እንደዛ ነው ትንሽ ብቻ ምናምን አላልሽም ነው ለምን አስፈለገ በሰው ህይወቱ ሳትግቡ ምናምን አይነት ስድብ እናትሽ ለምን አመጣ እኔ እኮ እንደውም የእናትሽ ምን ያህል እንደተቸገረች ነው ከተናገርኩት እሱ ማን ስለሆነ ነው ሁለት ሴቶችን ሲንግል ማም እንደሆነች ያውቃለሁ እናትሽ ሁለት ሴቶች እንደዚህ የሚያጨናንቀው ብዬኮ ምንም እንዳልሆነ እንድታውቁት ነበር ድምጽ ለሆናችሁ እኔ እኮ እንደዚህ ራሴን አጋፍጬ ወጣሁት እኮ ናዩ እኔ እኮ ስላንቺ ማውራትና ስለ ጃኒ ማውራት ከጀመርኩ በኋላ ነው ቲክቶክ ላይቭ ላይ መውጣት የጀመርኩት እኮ ለእናንተ እንደዛ ሴንሲቲቭ ሆኜ ስናገር ነው እኮ አንቺ ጃኒ ከናንተ በኋላ ነው እኮ ቲክቶክ ላይቭ ላይ ያየው የሚያስወጣኝ ከዛ ፊት እንደዚህ አይነት ነገር ነበረኝ ጋይስ ነበረኝ ያ ወጣውን የሰደቡሽ አሁን ለሰው አይደል ጋይስ ሁሉም ሪከርድ ነው ትንሹ አላውቅም ዩቲዩብ ላይ ነው ያዩት አይመለከተንም እኔ እዚህ ጋር የምመጣው እኔ ሙዚቀኛ ነኝ የኪነ ጥበብ ባለሙያ ነኝ ተዋናይ ነኝ ምናምን በጣም እግዚአብሔር የተመሰገነ ይሁን እግዚአብሔር እጁ ሰፊ ስለሆነ ብዙ ጥበብ ሰጥቶኛል ብዙ ሙያ ሰጥቶኛል ያንን ይዤ ነው የመጣው ሶ መጥቶ ግን የግል ህይወት መጥቶ የሚቀላቅል ሰው ካለ ይሄ እሱ ትርፍ ጊዜ ነው አይመለከተንም ከዛ ደግሞ ቅድም እንዳልኩሽ ነው ማን ነው ስሟ የናዮ እናት እትየከበቡሽ አንድ ጥያቄ ልጠይቆት ወይ ልጠይቅሽ እኔ ሙዚቀኛ ነኝ እኔ ጥበበኛ ነኝ ምናምን ለሽ ተንጠባጠቢያለሽ ምን ሰራልሽ ታዲያ ምን ሰራልሽ ብዙ ሞያ ሰጠኝ ምናምን ያልሽ ምን ሰራልሽ ታዲያ ይሄ ክለብ ነው this is night club you think this is bar ጆኔ ከፈተው ባር ዳዊት ድሪባ አጥርጥሽ እመጣለሁ እኔ እዛች አዲስ አበባ ያለው እሺ እንትን ታረጋለሽ ይያለ እዛ ያስምላችሁ ላይቭ ላይ ትገቡና ትርበተበታላችሁ አሁን አንቺ ማን ይሙት ወተሽ በናዮ ስም ትምያለሽ ናዮን ይንሳኝ ብለሽ ትምያለሽ ሽማግሌ አንቺ ጆንጋ አላክሽም እኔ ጭራሽ አልነካዋትም አላለሽም እስቲ ውጪና በልጅሽ ማይ እስቲ ማይ እውነት የልጅ የዘረመል እንትን አላረጋችሁ የወጣ ጊዜ ከእስር ቤት ወጥቶ ራሱ ኩርፈኞች አልነበሩ እሱ አቀባበል ሲደረግለት እነ ናሆም ያደለ እንደ ሰርፕራይዝ ያደርጉት ጠርቷት ያውቀ ነበርውላ ጸበኛ አልነበረ ምን ነበር ያጣላቸው ታዲያ ከእስር ቤት እንኳን ወጥቶ አይቷታል ህይወቴን አበላሽሻል እንደሚላት ስንት ሽማግሌ ነው ላክሽው አንቺ አሁን እኛ ከተናገረም በኋላ ነው እኮ ልጁ እኔ ከሆነ አገባታለሁ ያላሽ ራሱ አይደል ስንት ጊዜ ነው አገባታለሁ ያለው የውሸት እንኳን የሳር ቀለበት እንኳን እጇ ላይ አርጎላታል እኛ ከተናገረም በኋላ እኛ እንዴት ልጅቷን እንዴት አረጋታለ ብለን አንተ ብረት በመታነሳሳት ልጅቷ ያማጠች ነበር ብለን እኮ በእንባ እንትን ያለን ሁሉ ሰው ሲነሳበት ነው እኮ ከጎኑ እንኳን
እንደዚህ ሰው እንዲያያት ማድረግ የጀመረው ራይት ዋሽ እኔን በእንደዚህ አይነት መንገድ ታወሪያለሽ? የነዩ እናት እውነት መልሶ ቪዲዮ ላይ አብሮ እንዲቀመጡ እንኳን ያደረኩት እኔ ነኝ። ውሸት ነው። ልብሽ ያውቋል፣ ጆንም ያውቋል። የእስር ቤት አንጎበር ስላለበት ፍርሃቱም ስላለበት ወዲያውኑ የሚዲያ ቅስቀሳና እንደዚህ አይነት ጩኸት ምን ተጽዕኖ ሊያመጣ እንደሚችል ስለሚያውቅ መጥቶ እየሮጠ ይመጣል አይደል? ዘሴት ለምን ትዋሻለሽ? አይሽው እኔ ናዮ አውርተን ነበር አይደል? እንደዚህ አይነት ድራማ ባትፈጥሩ እኔ ናዮ እንደዚህ ነገር ውስጥ አለ በቃ የእውነት ትላንት እኔ ከሚዲያ ጀርባ ምን አይነት ሰው እንደሆንኩ አይተሽኛል አይደል? አይተሻል። እንደዚህ እንኳን ማልል ሰው እንዳልሆነ ገብቶሻል። ለምታነሹ ሐሳብ እንኳን አልተከራከርኩሽም አይደል? እንደውም ብዙ እንኳን አላወራውሽም። እንደወጣው እንዳየሽኝ ነው። አሁን ነው ከስራ የመጣሁት። በቃ ናዮ ልተኛ ምናምን አልኩኝ። ለምን ካጂ አይነት ሲስተም ውስጥ እንዳለ ገብቶኛል። ለምን እከራከርሻለሁ? ግን ከልቤ ምን ያህል እየቆምኩልሽ እንደነበረ ከሚዲያም ጀርባ ያለኝን ስሜት ነግሬሻለሁ አይደል? ለምን ነው ሚዲያ ላይ ወጣችሁ ድራማ ታዲያ የምትሰሩት? ለምን ማለት እኛ ወራነው ነገር ውሸት ከሆነ የናየው እናት ይሄ ሁላ ፊሊት እንደተነፋበት እንኳን መርበትበቱ ምን አስፈላጊ? ምን ያስፈልጋል? እውነቱን ሲነግሩት የኮረኮሩት ያህል ይስቃል ይባላል እኮ። ይሄ እንኳን ሰው አይነቃም። ልጅታው ነገር ሆናለች ላይቭ አትገባም ብሎ እኮ ሰው ላስታይስ ሲሰጥ ነበር እኮ ባለፈው ነው ጋር። አሁን አንቺ ላይቭ ላይ ጆን ላይቭ ላይ ከዳናዊት ጋር ላይቭ ላይ ናዮም ላይቭ ላይ እንኳን ወጣችሁ ደስ ይላል። እንኳን ከዲፕረስ ውስጥ ወጣችሁ ለጤና ከሆነ ነግሬያታለሁ። ናዮ ያን ነገር ደግሞ በደምም አምናለች እኔ ለክፋት እንዳልሆነ ምን ያህል ከልቧ እንደምቆምላት ከሚዲያም ጀርባ ራሱ ምንም አንድ አይነት ሐሳብ እንደሆነ አይቲ ምንም ኖርማል እየተንቀሳቀስኩ ገና ልተኛ እየተዘጋጀው ምናምን አናግሪያት ነው ናዮ ከስራ ስለመጣው በቃ ልተኛ እሺ እናወራለን ምናምን አልኳት። በቃ እንደዛ ዘጋን አይደል? የሆነ እንደዚህ ጊዜ በኋላ እኔ የሆነ ነገር አሳውቅሻለሁ ምናምን አለች። ኦኬ እና ምን ብዬ ጠየኳት? ይሄን ነገር ታዲያ ምን ብለን እንዝጋው አልኳት። ችግር የለውም ካሉ ለሳምንት በኋላ ያዩታል ያለች። እውነት እንደዚህ ነው ያለች። እንግዲህ ችግር የለውም ካሉ ለሳምንት በኋላ ያዩታል ብለው ትላንትና እኔ ተኝቼ እነሱ ሚዲያ ላይ ሲርመሰመሱ ነበር። ዩ ቲንክ ዚስ ኢዝ ፌር ነው? እናንተ ስትርመሰመሱ እኔ ዝም እላለሁ ስታስቢ? እኔ ጋር የላኩልሽስ እውነት እኔ ስራሱ የደረሰኝ እኔ ደረሰኝን ኢንፎርሜሽን እኮ ዮኒ ማኛም ደርሶታል። ሁሉም የሚዲያ ሰዎች እኮ ደርሶቸዋል። ዘሴት ደግሞ የሚልክልን ሰው የራሳችሁ ቤተሰብ ደግሞ በጽሁፍ ብቻ አለ። እኔ በዋትስአፕ ያንን ሰው አውርቼዋለሁ፣ በኢንስታግራም አውርቼዋለሁ። ያ ነግሬሻለሁ፣ በዋትስአፕ እንዳወራው ነግሬሻለሁ። ለምን ዝም ብሎ ቴክስት ብቻ አይደል? ካዱ አላየውም ብሉና ካዱ ብላችሁ ስትነጋገሩ ወዲያውኑ ደግሞ ኮፒ አርግቼውላ ልክል ይሞታል ያለ ይደበቃል ያለ ሰውዬው ህመምና ፍቅር እናንተ ጋር ያለው እልህና እንትን ነው። እንደገና ደግሞ የሚዲያ ደህንነት የለም። አሁን ጆን በቃ ሰላም ሆኖ ከሰዎች ጋር መጫወት ምናምን ይፈልጋል። እሱ ላይ ጥያቄ ሊያስነሳ የሚችሉን ነገር ሁላ በሰዎች ዘንድ የተፈታ መስሎ ማሳየቱን ይፈልጋል። ይገባኛል። ያ ሊሰጋ ይችላል። ለምን ከእስር ቤት ይሄን ያህል ብዙ ነገር ባትከለከልም የሆነ ቦታ ላይ ተወሰነ ቁጭ በል ማለት ይጨንቃል። ለአንድ ወጣት ለአንድ ለዛውም አዲስ አበባ ላይ ተወልዶ እንዳደገ ልጅ ማለት ናውዬ አንቺ ሰላም ከሆንሽ የእውነት አንቺ እንደምትዩ ሰላም ከሆንሽ ምችት ይበልሽ። እሺ የእውነት ምችት ይበልሽ። ያልሽውንም እጠብቃለሁ። እሺ ያልሽውንም እጠብቃለሁ። ግን
እናትሽ ድራማ እንዳትሰራ ይገባኛል። እናትሽን ትወጃታለሽ። እናትሽ ያሳደገችሽ ከነ ምን ያለችሽ ምናምን ናት፣ ማንነትሽ ናት። ግን ለኔ ድራማ እንዳትሰሪ፣ የናየው ናት እንዳትሰሪ። ዘፈንሽ ላይ ሁላ ሳልቀር ነው የምተነትንብሽ። እኔ ማወራበት ነገር ካጣው የእውነት ማወራበት ነገር ካጣው ዘፈንሽን ሁላ አምጥቼ ኢንተረስትሽ ምን አይነት ሰው እንደሆንሽ መጥቼ ልተነትንበት እችላለሁ። እሺ ምክንያቱም የምመጣው እዚህ ላወራ። አንድ ሰው ደግሞ እኔ አውሪ ብሎኝ አታውሪ ብሎኝ የማቆም ሰው አይደለም። እኔው ፍላጎት ይኑረኝ። እኔው ወይ ላሽ ልበል ወይ ነገር ላይ ግግም ልበል። ምን አገባችሁ? በነገራችን ላይ እንደገል ልንገራችሁ፣ እኛ ለዛ ሰው አስበን ወይም ደግሞ የሆነ ትንሽ የሚዞን ካልሆነ በስተቀር ሚዲያ ፊገር ኮክ ዩአር ሚዲያ ፊገር ራይት። ባንተ ላይ እንደፈለኩ ማውራት እችላለሁ። I have right to media figure people. ፕራይቬሲ በሆኑ ሰዎች ላይ ያ የነሱን ፕራይቬሲ በማውጣት እባላለሁ። ልንገራችሁ፣ ሚዲያ ፊገር ስትሆኑ እሙሟችሁን ፊገር ነው። እሺ ፊገር ስተወጣ ድረስ ሄዳችሁ የእነንትናን አስፈራሩ፣ እኔን አይደለም። ሚዲያ ፊገር ስትሆን ሚዲያ ፊገር ነው በቃ መነጋገሪያ። ሚዲያ ላይ የሌለን ሰው አውጥተህ ስትናገር ያ ሰው የኔን ፕራይቬሲ በሚል ሊከሰኝ ይችላል። እናንተ ግን የኔን ፕራይቬሲ ማለት አትችሉም። ምክንያቱም ሁሉ ነገራችሁ ሚዲያ ላይ ያሰጣችሁ ሰዎች ናችሁ። ያ ማለት ምን ታስባለህ ይሄ ቢሆን ማለት ነው። ያ ነገር ደግሞ ፍሮም ማይ ኤክስፒሪየንስ ብዬ የመናገር መብት እንዳለኝ ያውቃለሁ። ውጭ ሀገር ያለሁት የመናገር ፍሪደም ያለበት ያ ሚዲያ ላይ ስታለደስ እሙሙሁም ተቀርጾ ከወጣ የኛ ነው፣ ፑብሊክ ነው። አይ ኖ እኔው ህሊና የያዘኝ ባላዝንልሽ ናየው እናቴ ትሙት 1 ወር አለቃችሁም ነበር። ነግሬሻለሁ፣ ለምንም ከልቤ እንደምቆምልሽ ነግሬሻለሁ አለ ትላት። እናትሽ ድራማ እንዳትሰራ እንደ ጂጂክ ያሳበው ነው። እኔ ንጹህ እንዳትጫወች የናየው ናት። እሺ እንዳትጫወች። አንቺ ገና ከመጀመርሽ እንደዚህ አይነት ድራማ ከጀመርሽ 1-2 ወር ላይቭ ዝም ብለሽ ከገባሽ ልክ ጂጂ የፋኒን ዕቃ በቀዳዳ ሾልኬ ሳይው ቀጭን ነው ምንም ነገር የለውም ብላ ነበራል። አንቺም የጆንን አሾልቄ ሳይው ታጀበው እንጂ ምንም ነገር የለውም ብለሽ ነገ መተሽ ታወሪያለሽ። አየ ገና ከመግባትሽ እንደዚህ የምታወሪ እና ፕሊስ ከም ዳውን። እሺ ከኔ ጋር መልስ ለመመላለስ እንዳትመጪ። እኔ ልመልስልሽ አይደለም የምመጣው፣ ጎልጉዬንም አወጣልሽ። ሪል ላይፍሽ የሚዲያ ሰው ስትሆኑ ስነፍ ሰው ነው የሚያውቃችሁ። የዘረ መልምል እንትንሽን እኮ ፈልፍሎ አውጡልሽ። ደነገጥሻል። ለምን አንቺና ናዮና ጆን ዳንኤል ላይ ጆን ቤተሰብ ብቻ ነው የምታውቁታል። እና ያንቺ እንትኖች ያ እና ምን አመጣችሁ ታዲያ? ውሸት ከሆነ ውሸት ነው። ሌላ ጊዜ ውሸት ሲወጣ ትመጡ ነበር እንዴ? ካሁን በፊት ስለ ናዮ ስንት ነገር ተወራ ምናምን መጣሽ ነበር? አልመጣሽ። ለምን አሁን መጣሽ? አረ ጥላሽን እንኳን ማመን ከበደሻል። ቃሌን በዚህ ጉዳይ ላይ ትንተና እንድሰጥ የሚያደረጋችሁ ናዮ አብረን ካወራን በኋላ መታችሁ ድራማ ስትሰሩ ነበር። በተለይ እናትሽ ምን አገባችሁ እነሱ እንትናቸው ምናምን ሚዲያ ላይ ወጥተህ ምን አገባችሁ የሚባል ነገር ያገባናል። በተለይ እኔና አሜሪካ የማያገባን ጉዳይ የለም። አሜሪካ በዓለም ጉዳይ ላይ እኔ ሚዲያ ላይ ለሚፈጠረው ነገር ሁሉ ያገባኛል። በምን አይነት ቶፒክ ላይ ማውራት እንዳለብን እናንተ ሪሲፒ አታወጡልንም ወይ ሜኒ አትሰጡን። ይሄ ምግብ ትእዛዝ መሰላችሁ እንዴ? we talk what we need። ፑብሊክ ላይ በወጣ ነገር ላይ የማውራት መብት አለ። ምክንያቱም you are already public። በቃ እንትና ላይ ወራም እንትና ላይ ወራ don't talk like this with man, don't talk like this with women man። ሚዲያ ላይ ከወጣ በኋላ አንተ ቶፒክ ብቻ ነህ። ጾታ የለ፣ ዜግነት የለ፣ ሃይማኖት የለ። you are nobody, you are just
ቶፒክ ያ ሚዲያ ላይ ስትወጣ እንደ አንድ ሚዲያ ፊገር ከዛ በኋላ ልትደበቅ ስትፈልግ ደግሞ ሃይማኖት ውስጥ ዘር ውስጥ ጾታ ውስጥ ትደበቃለህ። እንትራ ሪኩም ትጫወታለች እንዴ? እኔን ካወሩ በኋላ ድራማ ይሰራሉ እንዴ? እኔ ደግሞ ለሊት ደንዝዤ የተነሳው ሳትረፍደን ለሊት ደግሞ እንደገና ስራ ገባለሁ አልኩ። አሁን አለ እንዴ ተጥለቅልቆ እንትን ሁላ ተጥለቅልቆ ምናምን ማሴንጀሬ ምናምን እንትና የመለሰችው እናትዬ የመለሰችው ሄለን ታናድዳለች ምናምን አውቆ ሊያዋጉ ነው ብዬ ዝም አልኩኝ። እንዲህ ስላች ለዛም ደግሞ እንትና ጎጃሜ ምናምን የሚል ዘፈን ይዛ መጣለች። ጎጃም ትጫወቻለሽ እውነት? ኧረ በስመ አብ ውይ! ኧረ አንቺ ኧረ ህዝቡ ተበላሽቷል። ጌስ ለምን ትኩረት ትሰጫለሽ? እኔ ሙዚቀኛ ነኝ። ከቨር ሙዚቃ እየሰራሽ ነው እንዴ እንደዚህ የምትመነጠቂው? የእውነት ጥላሁን ገሰሰ እንኳን እንዳንቺ አልተመናቀረም። ከቨር ሙዚቃ እየሰራሽ ነው እንዴ እንደዚህ የምትመነጠሪ? የእውነት ምን ትመናጠሪያለሽ? የራሷ ግጥምና ዜማ እንኳን አንድ ቀን ገጥማ ማታውቅ። ተው ጋይስ፣ በደል ምን ልበላው ነው ነገር? ቆይ ጋይስ፣ እኔ እኮ የተናደድኩት ካወራም በኋላ ምናምን መተው ለኔ እንደዚህ አይነት አሽሙር አይነት ነገር ስራ የላቸውም የሚያስቡት በላይፋቸው ልክ ነው ምናምን ነገር የምትለኝ እኔ ናው። አሁን ይሄ ነገር ምንድነው እሺ የምለው? እሺ አንቺ እሺ ምንድነው እሺ የምለው ነው ናው? አይ አሁን ዛሬ ጥበብ ጠራችኝ ባልሽው አፍ ጥበብ ህያች ደበችኝ ብለሽ ብቻ ነገ መተሽ ብታለሽ ድምጽ አልሆንሽም። ያለ ጥበብ ተያት እችል ትስራበት እንጂ አንዳንድ ሰው ገይስ ፍቅድ ነው ሰው የሚያናግረው። እናቴ ትሙት አሁን በፍጹም ከሷ ጋር ዋጋለሁ ብዬ አንድ ቀንም በህልሜም አስቤው አላውቅም። ገይስ ግን ማተጓጉበት መንደ እንጂ ምንድነው የምለው ገጠሬ አሁን ገጠሬ እኔ አንድ ቀንም የከተማ ልጅ ሆኜ አላውቅም። ገይስ አሁን በግድ አይደለ እንደዚህ ነው ቁሮይ ነገር የሚፈልጉኝ። በግድ እንዲህ ነው ቁሮ አይደለ ነገር እየፈለጉኝ ያሉት። ትንሽ የሆነ ህሊና እንደዚህ ሲይዘኝ ገፋ አርጉኝ እናንተ ገፋ አርጉኝ እኔ ሄድበታለሁ። ትንሽ ብቻ ቆስቆስ አርጉኝ እኔ ነከዋለሁ። ገይስ ዛሴ ኤሬብስ ፋሚሊ ኮፊት አልሰጣቸውም፣ ግን ደግሞ በጣም ሲያበዙት ከመጠን በላይ ተነጋግረን ፊት ትናንትና ናዩ የምትሰበር ቢሆን ኖሮ ገና እንደወጣች ትሰበርላቸው ነበር። ግን የእሷን ልብ ቢያገኙ ደግሞ ጥሩ ነበር። እግዚአብሔር አለ ምንም አይፈናቸው። ባይ ዘ ዌይ እንትና ሰው ሁሉ ሰው ተፈክሯቸዋላችሁ እንጂ ምንም የምታመጡት ነገር የለም። ሁለቱም በጣም ስትሮንገስት ናቸው። ሁለቱም እሱም በጣም ጠንካራ ሆኗል፣ እሷም በጣም ጠንካራ ናት። እና ሲቀጥል ይሄ የሁለቱ ህይወት ነው። በቃ አይመለከታችሁም፣ ማንም አይመለከተውም። ምናልባት ለምን እንደዚህ ያለሽ ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። አይመለከታችሁም፣ የራሳችሁ ኑሩ። እሷ የራሷ አቅም አለ። የኔ እህት ጠንካራ ነው አለ ሪሌሽናቸው። አንቺ ታውቂያለሽ በቅርብ አይደል? ማንም ቢያወራ ምንም አያገባውም አይደል? ታዲያ ምን አሰጣሽ? እዚህ ጋር ምን አሰጣሽ? ካኒው አንሰር ማብራሪያ ልትሰጪ ለምን መጣሽ? ሁላችሁም ግር ብላችሁ ለምን መጣችሁ ነው? አልደርቅ ያለ ማሽላ ፀሐይ ፍለጋ ነው እንደ መጣችሁት? ጋቢ ልፍቋጩን የመጣችሁት? ያላለቀ ጋቢ ያለ የምታስረክቡት? እውነት ግጥምና ዜማ ፍለጋ ነው የመጣሽው? በዚህ ታምኒባችኋል ሻል ታምኒባችኋል? who cares about dead fish? who cares? why you stress? why you lose your energy? በእንግሊዘኛ እንነጋገር። እንዳውን ካንቺ ጋር ንግግራችን የሚወደው በነገራችን ላይ በእንግሊዘኛ ከእንግዲህ በግጥምና ዜማ ነው የምመልስላት። ለሰው ግጥምና ዜማ ሁላ ነገር አንድ ዘፈን እንኳን ራሷን የቻለች እኮ ከበር ነው እኮ የምትሰራው። በስ እኔ ሙዚቀኛ ነኝ ምናምን ማጣራሪ ምናምን እንቀረኛ ነኝ ምናምን ታዋ በሆነ የመጣላት አልፈልግም፣ እውነት አልፈልግም። ግን ስለተመናቀሩብኝ ለዛውም ቺት ነው ያደረጉብኝ። እኔ ላይ ቺት ነው ያደረጉት። ከናየው ጋር ትላንት ካወራን በኋላ መታየን ሁላ ድራማ መስራት ምን ይባላል?
ከአንዱ ሁለት ሳምንት በኋላ ራሴ ማብራራው ነገርና ማሳየው ነገር ስላለ ብላ የምታሳየው ነገር እኔ ራሷ ትንገራችሁ ብናወራ ጫራ በቃ እንደዛ ነው። ከዛ በኋላ መቶ ድራማ እንደሚሰሩ ማቻውኩኝ። እሺ ናዮስ አይ ቲንክ ምንም አላለችም። አይ የተሳሳተ መረጃ ልከውላት ምናምን ነው። እናቴ እና መመናቀር ምን አስፈልገ? ለራሷ መከላከል የምትችል ሴት ናት። ሲቀጥል ደግሞ ብቻዋን እንደ ምድር ላይ የበቀለች ሴት አይደለችም። የራስ ቤተሰብ አላት። ክብር ያለው ቤተሰብ እንደብቃት እንደተባረከ ቤተሰብ አላት። ከዚህ በፊት የነበሩ ጠላቶች ናቸው። አሁን ፍትህ ለናዮ ያሉ ምን እኛ እኮ እናውቃቸዋለን። አዎ እንትን ነው። እኔ ባይዘው አልደነግጥም፣ አይገርምም። እቺ ሴትዮ ግን ሁሉ ቀን ላይቭ ላይ እንዳትመጣ ጸልዩ። ከመጣች በጣም ባለጌ ነው የምትሆነው። እውነት ጂጂክያ እኮ 15 ዓመት ሚዲያ ላይ ከቆይታውስ ነው አሁን የደረሰችበት ደረጃ የደረሰችው። 15 ወር ሚዲያ ላይ ብትቆይ እንዴ ጂጂ የደረሰችበት ደረጃ አትደርስም። እናንተ አስቡት። ጂጂ ገና ስመጣ እንኳ ሽኩክ ብላ ነው ላይቭ ላይ መጣችው። ጤና ይስጥልኝ እንዴት ናችሁ ብላ ነው እኮ የገባችው። ከዛ በኋላ ነው እኮ ቁረጠው ፍለጠው ፈንጥቀው ምናምን መሬቱ የኛ ነው ምናምን ማለት የጀመረችው ራይት። ከዛም ደግሞ አልፎ ተርፎ የልጄን ቃዩት ምናምን ማለት ደረጃ የደረሰችው ራይት። 15 ዓመት እንግዲህ ቆይታ ብዛቱን ይዩት። ግን ስንት ነገር ታስተናግዳል። በ15 ቀን መከራ ነው የምታሳየን እቺ ሴትዮ ላይቭ ላይ ብትሆን በጣም እየተበላሸች የምትመጣው። በነገራችን ላይ ከአርቲስቶች ላይቭ ላይ ቢሆኑ በጣም ሁሉ ቀን ቢገቡ የሚበላሹ ሰዎች መበላሸት ሳይሆን ትክክለኛ ማንነታቸው ኤግዛክትሊ ጂጂ፣ ኤግዛክትሊ ዮኒ፣ ኤግዛክትሊ እኔ ወይ ሮማን የሚሆኑት እነማን መሰላችሁ? ሶፊያ ሽባባ ላይቭ ላይ ሁሉ ቀን ከገባች እብድ የምትሆን ሰው። በነገራችን ላይ እዛው ወደ ዘር ሁላ ትገባለች። ሶፊያን ሽባባው ነው የታጫወት እኮ ነው ይኸውልህ ዳኒ ሳሚዳን ላይቭ ላይ ከገባ አሪፍ ቆንጆ ጸበኛ የሚያፈቅል ሰው ይኸውልህ ሁሉ ላይቭ ላይ አለመግባቱ ራሱን ኮንትሮል እያደረገ ነው እንጂ ላይቭ ላይ ቢገባ እንዴ ምን እና እኛ ምን አረግን? ግስ ጫዋለን እኮ እኛ። እንደገና ደግሞ ዳጊ የምትባለው እቺ ዘፋኛውን መንቃሯ የምትባለው እቺ ፓርታይም ፌሚኒዝም የሚያጫውታታለች እሷ። እስቲ አንድ ወር ተከታታይ ላይቭ ትግባ። ጭንቅላቷ ውስጥ ያለው ሁላ ነው የሚወጣው። የሚገርማችሁ ነው አንድ ሰው ላይቭ ላይ ስላልገባ ቁጥብ ነው ማለት አይደል። ንግግር በጣም ባለጌዎች ናቸው ማለት። ሳሚደን ውስጡ መቆጣጠር አይችልም። ችግሩ ቴክስት ይከተላል። ቴክስት ተከተል እኮ ጋይስ፣ ሰው እኮ ቴክስት ተከትለው እንትና ነጃት እኮ ቴክስት ተከትላ ነው ሳውዲ እስር ቤት ራሷን ያገኘችው። ቴክስት ምን ማለት እንደሆነ አልገባችሁ ማለት ይሄን ያለ አንቀል ምናምን ሆኖ አለም በድንገት አንዳንዴ አንብብ ማታነበውን ቴክስት አነበውና ዝም ብለህ አንብብ የሆነ ቦታ ትደርሳል። ከጨረስክ በኋላ ነው ጽሁፉ እንደዛ እንደሚል የሚገባ አይታችሁ አንቺ ራስሽ ምናምን መጨረሻው ምን አነበብኩት ትላለህ። ሳታውቁ አንብባችሁ ጨርሳችሁ አታውቁም ቴክስት። ያ እንደዛ ትሆናለህ። እሺ እንደዛ ትሆናለህ። ነጃት እስር ቤት የገባችው ቴክስት ተከትላ እሷ ላነበበችው ቴክስትና ለመለሰችው እሷ መስዋዕት ከፈለችበት። የጻፈችው ግን አሁንም እየጻፈች እና በጣም የሚበላሹ አርቲስቶች ላይቭ ላይ ቢገቡ ኤዲተሮች ጋይስ፣ እነዚህ ላይቭ የሚገቡትን ሰዎች እንደውም አድንቋቸው። እግዚአብሔር ኤዲተር ስንት ነገር አውጥቶ አሁን እቺ የናዮ እናት እግዚአብሔርን አንድ ወር ተከታታይ ላይቭ ላይ ከገባች እንትን ነው የምትሆነው። ስታቀራራ ምን ታቀራራለች ሲሏት አሁን ራሱ እኔ ዘፋኝ ነኝ ምናምን ስራ አለኝ እኔ አይሞቀኝም አይበረድ ካልሞቀሽ ካልበረደሽ እዚህ ጋር አሁን ደብረ ብርሃን ብርድ ልብስ ለገና የመጣሽው ወይስ በጣም የሞቀሽ ማትፈልጊው ብርድ ልብስ አለለኝ ያለ ሰጪን የመጣሽ ዋት ለመጣሽ እናንተ ውጡና መልስ መልሱ አላችሁ ማን ይሁን እናንተ ለመጨቆን ወይም ደግሞ ለመበደል ፍቃደኛ ከሆናችሁ
ጆን ይመች ምችት ይበል፣ የእውነት ምችት ይበል። ፍቅርም ሆነ ትዳር በሽምግልናና በዘረ ምልመላና በጭቅጭቅና በምናምን የሚጸድቅ ከሆነ የእውነት እንደዚህ ከሆነ ልቀን እየመጣን እንቆሳቆሳለን ፍቅራችሁ እንዲጨምር። ዳናይት ትዝ ትላችኋለች። እቺ ዳናይት ነው የምትባለው እህቱ ዳናይት ነው ስሟ አይደል? ትዝ ይላችኋል። አንድ ጊዜ ቴክስት እንደዚህ እያነበበች እንደዚሁ ተመጽታ ማለት ነው ምን ነው የምትፈልጉት እንድመልስላችሁ ብላ ቴክስት እየተከተለች ነበር የምታወራውና ጆን ሲወጣ ናዮን ያገባታል ብለው ጻፉላት ማለት ነው። ጆን ሲመጣ ያገባታል ማ ጆን ናዮን ብላ ሳቀች እንደዚህ። እሺ ሳታውቁ በጣም አይምሮ ላይ ያለ የሚገርማችሁ ነገር ጆን የኔ ወንድሜ ናዮን ብላ ሳቀች። በጣም እንዴት ውስጤ እኔ አሮ ልጅቷን ጠላሁት። እኔ ታውቀኛለች ግን እኔ በናዮ ምክንያት ነው ኮቺ ልጅ የጠላሁት። እኔ እኮ በሰው ምክንያት ነው ከሰው ጋር የምጣለው። እኔ እኮ ሄለን ብሎ የደረሰብኝ ሰው እኮ የለም በነፍስ ወከፍ። እኔ አንድ ቀንም ሄለን ብሎ ሰው ደርሶብኝ ተጣልቼ አላውቅም። በሰው ምክንያት ነው እኔ ቀባሪ አጥቼ ልቃጠል ብዬ የፈረምኩት እኮ ጋይስ። እንትና ለምን ካላችሁ በእንትና ምክንያት ለምን እንደዚህ ትላላችሁ እያልኩ የመጀመሪያ ጊዜ ጆንን ያስኩት በአየር መንገድ አልጠመድኩትም። መንግስት እርምጃ ተወስዳለህ ማስተማሪያ ታደርጋለህ አልኩኝ። ኦሬዲ እሱም ለማድረግ ነው ያደረገው። ሁለተኛ ናዮን ያደረገው ነገር በጣም አናደደኝ። ከዛን ይሄ የጃኒ አካውንትና ምናምን ነገር ሲሆን በጣም ነው የተቃጠልኩት። በቃ ይሄ ልጅ ላይ የሚደራረበው ነገር እንጂ ምን አድርጎኝ ነው እኔ ሄለን ብሎ ጭራሽ ምንም አያውቀኝ። ለምን እሱ የነበረ ጊዜ ቲክቶከር አልነበርኩ። እኔ አሁን የመጣሁት እቺን እህቱን ግን በናዮ ላይ እሱን ሊያገባት የጆን ስትል አይምሮ ላይ ተቀረጸ። በእሷ ምክንያት ጠልቼ እሷ እኔ ላይ ሙድ ትይዛለች። ያ ነው ባለፈው ናዮ እንድናገራት ያደረገ። እንዴት መጠቀሚያ ትሆኛለሽ? ምን ያንስሻል አንቺ? ዩቲዩብ ላይ እንድትከፍቱላ እንትን አልኳት። እውቀቱ አጥሯት አይደለም ጀስት ፍላጎቷ እንዲመጣላት በኢኮኖሚም ችግር ምናምን እንትን እንዳይኖራት ችግር የለባትም ማለት የወደቁ ቤተሰብ አይደለም ያላት። ገባችሁ? ይሄን ያህል ሞራል እንደዛ ሰጥቼ ከሷ ጋር እንዲህ ሲሉ እንዴት እንደተቃጠለ አሁን ላይ ጠላት ነኝ እኔ። አሁን ቢያገኙኝ እኮ እኔን ነው አንደገን ለማድረግ የሚሉት። ኦሬዲ ጆን ምን እያለ ነው እዛ ያለችበት ሀገር ይዞ እንዲያዋርዷት አደርጋለሁ ብሎ ለናዮ ነግሯት ተዋት ለኔ ብለዋለች። ሰምቻለሁ ያወራችሁት። ጆን አንተ እኔን ልታዋርደኝ አንደገን ልንገርህ ጆን፣ እኔ እዚህ ሀገር ብኖርም አንድ ከተማ ሙሉ የኔ ቤተሰቦች ናቸው። እሺ አንድ ከተማ ሙሉ የኔ ቤተሰቦች ናቸው። እሺ ከሰላሌ እስተፍቼ ያመጣላለሁ፣ ከፈለክ እስተ ሐረር ወስዳለሁ። አዲስ አበባ እኔ ነኝ ያሉ ሰዎች ያመጣላለሁ። እዚህ ቁጭ ብዬ እታገላለሁ ከፈለኩ የእውነት። እሺ እንዳትረሳ። ከሰላሌ አልኩ እስተ ሐረር ሄድላለሁ። አዲስ አበባም አለውልህ። ለምን እዛ ድረስ ትሄዳለህ? እኛ ስደት ላይ ስንሆን ቤተሰብ አልባ ነው እንዴ ምን መስለ? ማሰብ ብቻ ራሱ ይገርማል። ታደሰ ብሩ ነው በሰልፍ ማመጣል። ከሐረር አመጣላለሁ። እንደዚህ ቀጠሮ ያዝልኝ፣ ቀጠሮ ብቻ ያዝልኝ፣ የትም ይመቸኛል። ስለዚህ በቃ አይመለከታትም፣ ማንም አይመለከተውም። ይለሽ ነካከው አለቅ ስትሮንግ የሆነ ፋሚሊ ነን እናቴ። ከዛሬም ወተን ያልተናገርነው ምንም እንደቀጥለናል። እስከ ዛሬ ያልተናገራችሁም ስለናቃችኋል። አሁን የመጣችሁ ስላከበራችሁኝ ነው። ግልጹን ተናገሩ። እስከ ዛሬ መተን ያልተናገርነው ስለናቀን ነው። አሁን አክብራችሁን ነው ወይ ንገሩና መከባበራችንን አጽድቅ። ምን ድራማ ትሰራላችሁ? ምን ችግር አለ? ያለ ነው ሀገር ቤት ልጅ ስታረግስ ሐሳብ ምንድነው ብሎ የሴት ቤተሰብ ሽማግሌ ልካል እኮ በሰላም ጉዳይ ለመፍታት። ይሄ እንኳን ምንም መዋረድ አይደለም እኮ ኖርማል ነው። እሱም ልጁ የኔ አይደለም ቢል እኮ
ምንም እኮ አይገርመው፣ ምክንያቱም እሷ ሪሌሽን ውስጥ ነበረች እኮ። እንደገና በአንድ ቀን የመኪናው ስህተት እንደዚህ ነገር ይፈጠራል ብለህ አንድ ቀንም ተፈጥሮ በማያውቅ ከሆነ አታምንም። የመጀመሪያ ሲሆን እንደዚህ የሚፈጠር አይመስልህም። ሴት ልጅ አሁን አርግዛ ማታውቅ ከሆነ እርግዝና እንደዚህ አይመስላትም። ሳታውቀው ነው ስንት ጊዜ መጣው ማርገዝ እንደዚህ ነው እንዳለች እንደጠረጠረች ነው የምትወልደው እኮ ሴት ልጅ አይታችሁ እኮ እንደጠረጠረች። ይሄ እኮ እሷ ኖርማል ነው እኮ። መርበትበቱ ለምን አልመጣ? በእልህ ሪሌሽን ውስጥ ገብታችሁ የልጅቷ ህይወት እድሜዋ ሳይረፍድ ባታበላሹባት ጥሩ ነው ብዬ ነው የማስበው። ያ ገባችሁ? ያ ቀነኒም አርቲስት ነው ይስተካከላል ምናምን እያሉ ተውን ያስተካክላለው እያለች ወንድሟን እየሸኘች ነው እሷ የተሸኘችው። ዊኖ እያነቡ እስክታ በተለይ የሚዲያ ላይፍ የሚዲያ ሪሌሽን በደም እናውቃለን። ድምቀቱ ምናምን ፊልተርም ይረዳናል ለውበታችን ለድምቀታችን። ገባችሁ? የሆነ ሮዝ ከለር ስንለብስ ቀይ አድርጎ ያሳየናል ለራሱ። ከዛ ዋን ታይም እንዲህ ታሳያለህ። ከዛ በኋላ በቃ ቪዲዮ አላቀ ቻው ቻው። ዊኖ ይሄድ እናውቀዋለን። ሚዲያ ላይ በጣም ብዙ ነገር አይተናል። ሰላም ተስፋዬ ያበደ ሰርግ አሳይታን የለች። ሚዲያ መቅደስ ስንት ሚሊዮን ብር አወጣው ብላ ለራሷ ቬሎላ ዲዛይን አድርጋ የለች። ዚስ ሚዲያ። ሜላት ለሄኖክ ድንቁ አንተን ያጣውቀን ያለታ ነው የምሞተው ብላ ባሌ ሚስቴ ሲባባሉ ቆይቶ እዛ ሂስቴ ተባብሎ እዛ ሲነቋቀሩ ነበር። ዚስ ሚዲያ። ያ ደስ ይላል እኮ ለሾው ደስ ይላል እኮ። ያ ጀስት ገጽ ያ እንደገና ደግሞ የፉክክር ያለበት ጃኒ ጋር ፉክክር አለ ምናምን ነገር። ለምን እሷንች የቀማችኝ የሚል እሷንች ምትመቀኝብኝ የሚባል ነገር አለ። እሱ አለ ምናምን። ግን የሚያስጠላው ነገር ኮምፒውተርም ሆነ ቴሌፎን ሲዘጋ ቤት ውስጥ የምትኖረው አንተ ነህ። ተፋጠጥ ሆቴል ነው የምትሆነው። አይነ ፍጥጥ ጥርስ ግጥጥ። በነገራችን ላይ ልጅ በመሃላችን አለ ትላላችሁ። እኛም ልጅ በመሃላችን አለ። እኛ ይሄ ሁላ ሲንግል ማም የምታዩት ልጅ በመሃሉ አለ። ይሄ ሁላ ሲንግል ዳድ የምታዩት ልጅ በመሃሉ አለ። ልጅ አስተሳሰረ። ልጅ ትዳርን ያድናል ወይ ትዳርን ይገላል ብላችሁ እንዳታስቡ። ከሰው ጋር የሚያኖር ፍላጎት ነው። ሰዎች በአንተ ህይወት ውስጥ ሲኖሩ ሁሌ ነው ምሳሌ የምሰጠው። እኔ ሽንቴ ሲመጣ ሽንትሽ መጣ ብላችሁ ትነግሩኛላችሁ። የፈለገ ወሬ ማል፣ የፈለገ ሰርግ ማል፣ የፈለገ ድግስ ማል፣ የፈለገ ጦርነት ማል ውስጤን አዳምጬ ሽንት ቤት ገብቼ ተጸዳድቼ እወጣለሁ። ሰዎች አንተ ህይወት ውስጥ ሲኖሩ እንደዛ ውስጣቸውን አዳምጠው ነው መኖር ያለባቸው። አንተ ምንም አይነት ፍንጭ ልሰጣቸው አይገባም። እኔ በዛ ነው የማምነው። ዛሴት በቃ ከኔ ጋር መኖርም ሳይፈልግ እንደዛ ውስጡን አዳምጦ ነው መውጣት ያለበት። ሊወጣ እግሩን ያነሳን ሰው ለምን ብዬ ነው ያልመልሰው። ለምን ብዬ መጠየቄ ነው የበለጠ የሚያሳምመኝ። እኔ በነገር ስለተውና ከሪዝኑ የበለጠ ለምን ብዬ ጠይቄ ቢመለስ ያን ያመኛል። ለምን ውስጡን አላዳመጠማ፣ በራሱ ጊዜ ለምን አላሰበም የሚለው ነገር የበለጠ እያሳመመኝ ይመጣል። ሰዎች ውስጣቸውን አዳምጠው ልክ ሽንት ቤት ለመግባት ውስጣቸውን አዳምጠው እንደሚነሱላ አንተ ህይወት ውስጥም ለመግባት እንደዛ ራሳቸውን ካላዳመጡ ፕሊዝ ለምን ብላችሁ እንኳን እንዳትጠይቋቸው። ዛሴት በጣም ነው የምትጎዱት። ጊዜው ይቆያል እንጂ ሰዎች በጊዜ ከህይወታችሁ የሚወጡ ከሆነ አሁኑ ወጥተህ ብትገላገል ይሻላል። ከማይሆን ውካታ ጸጥታ መዝናኛ ነው ይላል። በቃ የምትሄድበትን ህይወት ካሁኑ ብትላመደው ይሻላል። ዝም ብለህ ጊዜ መፍጀት የማንም አሻራ መጣያ መሆን ነው። ዝም ብለህ ሆይ ጊዜ ዝም ብለህ ለምን በግዴለሽነት ህይወትን እንትን ታደርገዋል?
ብቸኝነትንም ራሱ እኮ ሪላክስ ታደርገዋል። ሰው ልጅ አግብቶ ካልኖረ እሳት ይገባል የሚል በመጽሐፍ ቅዱስም የለም በቁርአንም የለም እኮ። ማግባት ከፈለግ ተፈቅዶላል የሚለውን የተቀመጠው እኮ ሐላል። ብቻውን መኖር ካልቻልክ እንድታገባ ተፈቅዶላል እንጂ ካላገባ እሳት ትገባል የሚባል ነገር የለም። እሳት አንድ ሰው የሆነ ነገር ፈልጎ ሲያጣ ነው ባዶነት የሚሰማው እንጂ ምንም ሳይፈልግ እንደ ማጣትም ጎዶሎነት አይሰማው። ያፈቀርኩትን ሰው አጠገቤ ካላገኘሁት ባዶነት ሊሰማኝ ይችላል። በህይወቴ ማንንም ሰው ካላፈቀርኩ ማንም አጠገቤ እንትከ ምኑ ነው የሚሰማኝ? የማያውቁት ሀገር አይናፍቅም ነው እኮ ጨዋታው። በቃ ዛሴት ለይምሰል እንዴት ሌሊት እንዴ ሌሊቱ ራሱ እንዴት ይነጋል ጋይስ? ቀኑንስ በሚዲያ በምናምን እያላገጥክ ትኖራል። ሌሊቱን እንዴት ታድራል? ያ ፍቅር እንዴ በአንድ ሳምንት በል ይመጣል። አፍተር ኮፓረንት ልጅ አለን በማል ላይ ስንቱ ልጅ አለ እና አሁን አንቺ ከናዮ አባት ጋር የምትኖር እህታችን ልጠይቅሽ፣ የናዮ እናት ከናዮ አባት ጋር የምትኖር አይደለሽ? ልጅ አብሮ የሚያስተሳስርሽ ከሆነ የናዮ አባት ለምን ካንቺ ጋር ኖረ? ለምን አልኖረ? ምን የምታወሪ? እኛ ጉዳይ ስላልሆናችሁ ነው ስለነሱ የምታወቁት። እሷን ለመጣል የሚሄዱ ሰዎች የእኛ ጉዳዮች አይደላችሁም። ዳሴት እኔ ለልጄ ከጥግ ድረስ ይሄዳል። ይሄ ቅድም ብላለች። ማንም ሰው ገደብ አለው፣ ልክ አለው፣ ቀይ መስመር የሚባል ነገር አለ። ስለዚህ ዘላችሁ ሰው ጓዳ አትግቡ፣ የራሳችሁን ጓዳ አጽዱ መጀመሪያ። እንዴ ይክማይ እግዚአብሔር ልቦና ይስጣችሁ፣ በእውነት እግዚአብሔር ልቦና ይስጣችሁ። ይሄ ፕላትፎርም ለሚሰሩት ሰዎች፣ ጥበብ ላላቸው ሰዎች፣ አቅም ላላቸው ሰዎች፣ ክሬቲቪቲ ላላቸው ከውጭ የመጣ አይጥ የቤት ውስጡን የነበረውን ያወጣል ማለት ነው። ጆንስ ያረ ልጆች ያውቃል። አንቶትኒ አላሉፌ ከመናባሳ ይላል። ጭራሽ አሁን ከቲክቶክ ላይ መጣ ምን ትለናለች? ይሄ ፕላትፎርም የሚመቸው ለእንትና ነው ብላ ደግሞ እንትን ታስቀብጣለች። እንትና እዛ ጠግ ጋር ቢቀመጥ፣ ሶፋው እዛ ጋር ቢሆን፣ አበባው ደግሞ መሀል ላይ ቢቀመጥ ምናምን ትላለች። ያ ጭራሽ የቱ ጋር ማን እንደሚቀመጡላ ምልክት ታውጫለሽ። ሲሪየስ ቶክ ጭራሽ ጆን እንኳን እንደዚህ እንትና ማን ነው ጆን እንኳን እንደዚህ አላዘዘን። ዋና ብዙ ኢትዮጵያኖችን አፍተልትሎ አምጥቶና እዚህ ያደረሳቸው እንኳን እንዳንቺ መስፈርት አላወጣም። ለነዚህ ነው የሚበጀው፣ ለዛ ነው የሚበጀው፣ ለዚህ ነው ጆን እንኳን እንደዚህ አላስቸገረንም ነው እኮ የምለው። ጆን እንኳን እንደዚህ አርጉ አላለን። ሆሪው ዘፈርስቶ ፎል ነው የምልሽ እኮ ጋይስ። አንዳንድ ሰው ግን ክፉ እንድትናገሩ ያዛችኋል። በጣም ተጠንቅቄ ነው የማወራው። በነገራችን የእውነት ምን አለ እኔ ባላወራሁት ነው ይሆን እሺ፣ ባላወራት እንዴት አሪፍ ነበር። አያችሁ እኔ በውስጥ መስመር ከሰው ጋር ማውራት ማልወድበት ምክንያት አያችኋ። ከሰው ጋር ማውራት አልፈልግም በውስጥ በኩል። ለምን የሆነ ነገር እንዲጨመድደኝ አልፈልግም ነው የመጣው እንጂ ለእንደዚህ አይነት አሉባልታ ምናምን አይደለም። ስሙ ጋይስ፣ ሄለን አዋረዱሽ፣ እነሱ ፍቅር ላይ ናቸው። ሄለን አዋረዱሽ፣ እነሱ ፍቅር ላይ ናቸው። እኔው ተዋርጄ እስቲ እነሱ ፍቅር በፍቅር በሆኑልን እኛ ውርድ እንበልና እስቲ ይፋቀሩልን። አንድ መርሳት የሌለባችሁ ነገር የተኮራረፉትን ሰዎች አብሮ ፎቶ እንዲነሱ ያደረግነው እኛ ነን አይደል? ትዝ ይላችኋል ጋይስዬ? ትዝ ይላችኋል? ቲክቶክ ላይ አቀባበል የተደረገለት ዕለት እንዴት ልጅቷ እንዴት አደርጋለህ ብለን እቤት ደስ ሄዶ ፒክ እንዲያረጋት ያደረግነው እኛ ነን አይደል? በየፎቶ አስር እየሄደ አይ ላቭ ዩ ሃው ማች ዩ ኖ ላይክ ዚስ ላይክ ዛት ያስባለው እኛና ደስ ይላል። አሁንም ደግሞ ሁሌ በኡበር ነው የምትመላለሰው ልጅ ይዛ። አሁን እቤት ደስ ሄዶ ከዳናይ ከእህቷ ጋር ወሰዷት። ከዛ ላይቭ ላይ ገቡ። ሁሉ አይታችኋል። ትላንት ከዳናይት ጋር አብረው ጌም ተጫወቱ እሷና ናኦሚ። ከዛ በኋላ ከራሱ ከጆን ጋርም ትንሽ ገቡ። ከዛ ከእናቷ ጋር ግር ብላችሁ መጣችሁ እስከ ሰባት ቤት ጉራጌ ነው የምትመስሉት። 8 ቤት ያልሆናችሁ እንዳውም እንዴ ፕላስ ወላኔ ብጨምሩበት አሪፍ ነበር።
የኔን ዘር አከሲ ዱቢን ትላለህ። ደስ ይላል። እንደዚህ ነው እንጂ እየመጣን ፍቅር መጨመር። ይሄ ፍቅር አልማር ያለውን ህዝብ ንገረው እምቢ ካለ መከራዬም ከሮም ይባል ይገራል። ተፋቀሩ ስንላቸው አንሰማ ካለ መተና እንደዚህ ምናላትማቸው አባ እናንተው ብቻ ፍቅር በፍቅሩ እዛ ሴት እኛ በተናገርን ቁጥር ፎቶ ስር ኮሜንት አለ። this is our point። ልጅቷን እንደዚህ መብቷንና መከበርና ምን ማድረግ እንዳለብን እንደዚህ እየመጣው ነው የምነግርጆ የእውነት ገብቷል። ያ እሷ ፍቃድ ብሰጠኝ እዚህ አይደለም ሚዲያ ላይ ለማወራል እናቴ ትሙት አዲስ ታየው ነበር ለማ እንደማስተላልፍል ፍቃድ ስጭኝ የጠየኳት እኔ ነበር። ከጎንሽ እንቁ ልጅ ወለሽ እስር ቤት መከራ አይተሽ እንደገና ደግሞ ለምን ነው ለሱ ታዛዥ ሆነሽ የምትቀመጪው? ያደረጋችሁትን ነገር አድርጋችሁታል። ዘላለም አንቺ የምትሳቀቂበት ምንድነው? ፍቃድሽን ስጭኝ ፕሊስ ነው ያልኳት። ዘሴ ያ ተጠቀሙበት። ምንም አታመጣም። ሄደን የምትባል ቆሼ ቆንጎሬ ጫታም ምንም አባቷ አታመጣም ትላለች። ለካ ስሜኑ ለጠርቶ ሰድቦኛል። ጋይስ አያችሁ፣ አሁን ብናገር ሀቅ አለኝ። አሁን ልመረቅን ነው ዳይ እንግዲህ ትላል የእውነት እና ማታ ማስገቢ ብያት ነበረ። ምንም አባቷ አታመጣም። ማናት አስገቢኝ ብያት እምቢ አለች። ትዝ ይላችኋል ያኔ ማሜ ጋር አንድ ጊዜ ማሜ ጋር አንዷ እዚህ ጋር ምንም አስገቡንም ሳትል ምናምን አስገብቼ ገና ልክ ስላንቺ ማሞገስ ጀምር አሽቀንጥራ ወጣችን ብላ ሄዳ ትዝ ይላችኋል። አንዷ ስታስቀን ተወችታይ ነበር ያቺ ልጅ ማለት ማናት ደግሞ እቺ እንደዚህ ምትል ማናት? ቲጂ ማነው? ስንት ቲጂ አለ ጋይስ? ስንት ቲጂ አለ እንዴ? እኛ ጋር የማይገባ ሰው አለ? ያለ ቻታትላለሽ። አንዳችሁም የገቢ ምንጫችን ነው ብላችሁ ስለ ቡናና ስለ ጫት ስታወሩ ልስማችሁ። እያንዳንድሽ መፈንቅ አዲስ አበባ እንደውም ጫት እንዳይገባ ነው እኔ አድማ የምናደርገው። አንድ ሻጭ የአዲስ አበባ ልጅ ጫት የሚባል ታያለሽ ታላችሁ እነ ወለን ምን ነው የሚባሉት ወንዶ ጅኒ ብቱ አንድ ታያላችሁ ነው የምላችሁ። እንደዚህ ማንነታችንን እየሰደባችሁ ያው ታሃራን ስሙኒ እንዳትልክ ወደ ጉልሱም ምንም ስሙኒ እንዳትልክ ወደ አዲስ አበባ ጉዳታችን ይግባችሁ። ጭራሽ በጫት ይመጣሉ እንዴ ጋይስ? ያ ትፈልግ ይዣለው የምትለው ትስቀልና ትፖስተው ምንም አባቱ ምንም የለም። በዚህ አጋጣሚ ደግሞ ምንም የለም ደግሞ ጋይስ የልጇ ደግሞ ሞት ትከታተላለች እንዴ? እቺ ልጅ ብዙ ነገር ታናግረኝ ነው ጋይስ። ስለምንተማመን ምንም ሊኖር አይችልም እናውቃለን። ቢኖርም ደግሞ ምንም የሚገርም ነገር የለም። ልጁንም ቆይ እህቴ ምንም የለማ አይገርምም ማለት ምንም አይደንቅማ። ምን አሰጣሽ ታዲያ አለወትሮሽ? ሁላችሁ ምን ግር አርጎ አመጣችሁ? ቢገባሽ ኖሮ ልጁ ዞር ብሎ አስቦ ለልጅሽ ጉዳቷ እስር ቤት ውስጥ ለመውለድ ያደረገችውን ጉዳት መከራዋን እንድትረዳ ያደረኩት ካንቺ የበለጠ እኔ ነኝ ያስረዳሁት መውለድ ምን ማለት እንደሆነ። እሱ ብረት ሲያነሳ እሷ እያቀለሻልሻት እስር ቤት ውስጥ ስትደፋ እንደነበር ያስረዳሁት እኔ ነኝ። ትንሽ ቫልዩ እንዲገባ ያደረኩት እኔ ነኝ። ገብቶሻል? አንቺ ምን ብለሽ ነበር የምታስረጂው? እባክን ከምዋረድ አግባልኝ ብለሽ ነው ሽማግሌ ላክሽ አይደል? ዲኤንኤን የዘረመልመላ ወረቀቱን ይዘሽ ከሽማግሌ ጋር ስትሄጂ ልጁ ኦኬ የኔ ከሆነ ልጄን አምኜ እቀበላለሁ ነው አይደል ያለው? ልጁን አምኖ ተቀብሎ እንኳን ናዮን ያናግራት ነበር። የዘረመልመል እንትን አሰርታ ነው እኮ ግን ሽማግሌ ላከችው። መጀመሪያ ላይማ እንደዚህም አልለካዋትም ነው ያለው። እንደዚህ እናቴ ትሙት እንደዚህ ያልለካዋትም ነው ያለው። ለምን እሷ ሪሌሽን ውስጥ ነበረች እኮ ሪሌሽን ውስጥ ነበር ከዛ ልጅ ጋር። ልጁ የሚሰማው ሰው አጥቶ ነው እንጂ እኮ ግፍ አትስራ አንተ ብቻ ተገፋ እያለ ያለቅስ ነበር እኮ። አልገባሽም እንጂ እኔ ነኝ ለዛውም ቶፒክ ብቻ አይደለም
የእውነት እንደሱ 17 ዓመት ሳይሞላኝ ነው የወለድኩት። ሰው ልጅ ሴት ልጅ ሰው የምታከብረው መናቅ የምትጀምረው ልጅ ከወለደች በኋላ ያ ስሜት ላይ ቆሜ ነው እኔ ከልቤ ቆምኩላት። አንቺ እንኳን ለልጅሽ እንደዛ አልቅሰሽ አይደለም ጉዳቷን ለህዝብ ያስረዳሽ፣ እኔ ያስረድቼላታለሁ። ጆን ቢያንስ የተወሰነ ፐርሰንቶች ቆም ብሎ እንዲያስበው አድርጋለሁ። እንደገና ደግሞ ለሚዲያ ምንም ችግር እንደሌላቸው ለማሳየት ፎቶም እየለቀቀ በየቴክስቷ ስር በዛው በማግስቱ እየሄደ ጊፍት ሲሰጣት ነበር። አይሽ ቢያንስ ገብቶሻል። እኔ ነኝ ያደረኩት አልገባሽም እንጂ ከደረሰባት ጉዳት የበለጠ ለምንድን ነው ሰው ሁላ እሱ ሲመጣ በአንበሳ ተቀበሉት፣ እሷ ግን የልጁ አባትስ ልጅሽስ ዲቃላሽስ እያሉ እንደዛ እየሰደቡ ልጅቷን አንገቷን አስደፍቶ እሱም የነሱ ተባባሪ ሆኖ የበለጠ አንገቷን ምን ያህል እንዳስደፋ ያስረዳው ሳይደክመኝ እኔ ነኝ። ደሞም ተረድቶኛል። ያ ከዛ በኋላ እንዳጋጣሚ ጃኒ ምናምን የሚባል ነገር መጣ። እኔ ሪሌሽን ውስጥ ነኝ የሚል ጥንካሬ ውስጥ መጣ። ኮፓረንት አልነበሩም እንደ እኔ እስከምናገር ድረስ ጋይስ አልነበሩም። ይሄንን ብቻ ነገር ኮፓረንት ነን አላለችንም። ኮፓረንት በስምምነት ልጅ እያሳደግን ነው። ግን አመሰግናለሁ እዚህ መታውላ ጊፍት አልሰጠችኝም ቴንኪዩ ብላ በውስጡ ላላለችኝም አላሳየኋችሁ። በቃ ይሄንን ብቻ እዩት እሺ። እና ልጅቷ እንደዚህ ተጎድታለች ምናምን ብዬ የበለጠ ጉዳቷን እንድታስብ አልፈልግም። ያ ለምን የወለድክበት ሞመንት ሁሌ ሆድ እንዲብሳ ያደርጋል። ገብቶሻል? እና አንቺን ላስረዳ ብዬ አፍሽን ለከፈትሽው እሷ ያንን ወቅት እንድታስበው አልፈልግም። ገብቶሻል? ሰው ምን ያህል እንደተረዳት የገባት ራሱ እኔ ሳወራበት አንድ ቀንም በጉዳቱ ውስጥ ነበርኩ ብላ እንኳን ተናግራ አታውቅ። የነበርኩበትን ስቃይ ስለተረዳችሁኝ አመሰግናለሁ ነው ያለችው። ትላንትም ብለኛለች ያሳለፍኩትን መከራ አንድ ቀን እናገራለሁ ነው ያለችው። ገብቶሻል? እሷ ባትናገርም እኛ ይገባናል። በደና በተንጣለለ ቤት ውስጥ እንኳን የወለደች ሴት ቢያንስ እስከ 15 ቀንና እስከ 20 ቀን እንትን አትሆን ሙድ ውስጥ አትገባም። እንትን አትሆን ጤነማ አትሆን እንኳን እስር ቤት አይደለም። እሱን እናውቃለን። እሷ አስተምትነግረን ማንጠብቅ። ምክንያቱም እኔ ልጄ ምጥ ይረሳል ይባላል። አይረሳም። እኔ ረስቼው አላውቅም። ያ እዛ ሴት የማይካደው ነገር ግን በጤናማ መንገድ አይደለም ሁሉም እንትን ያለው ሆነም ቀር እኛን ጥፋተኛ ለማድረግ እናንተን ፍጹም ለመሆን እንዳትሞክሩ። ስትሄዱ የእናንተን ጥፋቶች እተነትንና ልጎዳችሁ ይችላል። ያ ምናገረው እውነቱ ነው። ልጎዳችሁ አለ እውነቱን ነው የምነግራችሁ። ለምን ሰው እውነቱን ሲነግሩት ነው የሚጎዳው። ገባችሁ? እንደሌላው ቁጭ ብዬ አልሰድባችሁ፣ እውነቱን ነው ማመጣላችሁ። ልክ እንዳወጣችሁ የለም ከየጎራችሁ ወጣችሁ። ምክንያቱም እውነቱን ስላመጣው። ለምን እስከዛሬ ንቀን ነው ዝም የምንለው አላችሁ። ማንም ሰው እንደዚህ አይነት ነገር ይዶላችሁ ያውቅማ። ማንም ስለዘራ መልመላው ስለምናምኑ እንደዚህ አይነት ዲፕ ነገር አላላችሁ። እና ድራማ እንዳትፈጥሪ እሺ። ናየው እናት እሺ፣ እንዳትፈጥሪ ሾው እንዳትሰሪ። ለናየው ስታለቅሺ ያንቺን ፈልፍዬ እንዳላወጣልሽ። የናየውን አባት ራሱ ከማን እንደነጠቅሹ ፈልፍዬ እንዳላወጣልሽ። ሴት ልጅ ሁሌም እናቷ ምሳሌዋ ናት። እሺ ይሄን አውቃለሁ። ይኸውልህ
ኢንሳይደር የናየውን ተውና የእሷን ይዛችሁልኝ ነው። እንደው የእሷን ይዛችሁልኝ እንዳለ ሁሉም ነገር ካላችሁ ዳይ ጋይስ ኢንሳይደር እየሰማ የእሷን አምጦት እንደው አይታችኋል። ጂጂ ሳምሪ ጂጂን ኮፒ እንዴት እንዳደረገች ዛሴት የናው ኦልሬዲ ዊኖ አይደል ከነ እንትን የእሷን አምጡልኝ። የእሷን እራሷ የዘመዶቹ ላኩት። ከቤተሰብሽ አንድ የሚጠላሽ አለ በነገራችን። እንዳትሰራ አታድርጓት። ሲቀጥል መጥፎ ሰው የቆበረበት ጉድጓድ ውስጥ ራሱ ነው የሚገባው። እግዚአብሔር ሁሉን የሚችል ሁሉን የሚያውቅ አምላክ ነው። ከእኛ በፊት ልባቸው ልብና ኩላሊት የሚመረምረው መድኃኔዓለም ነው። ማንም የማንንም እግዚአብሔር ልብና ኩላሊትን ይመረምራል ብለሽ የሰናፍጭ ያለ እምነት ቢኖርሽ እዚህ መተሽ ለማብራራት አትሄጂም። አያስፈልግማ። ገብቶሻል? የሰናፍጭ ያለ እምነት ቢኖርሽ እንደ ይመረምራል። እግዚአብሔር ያውቃል። ጠንካራ እንደሆኑ ታምኛልሻል። ምንም አልተፈጠርማ። ድራማ አትስሪ። እሺ አትስሪ። አያስፈልግም። ትንተና አያስፈልግም። ለዛውም የትንተና ሰው አይደልሽ ነው። ሁሌ ላይቭ ትገባ ነበር ትገባ ነበር። ዳናይት ላይቭ ከናዮ ጋር እንደዚህ ነው የተንከባከቧት። አይታችሁ ከሆነ እቤት ድረስ በመኪና ሄዶ ነው ፒክ ያደረጓት። ገስ ሌላ ጊዜ በእንደዚህ አይነት ሰዓት ነው የሚሏት፣ ወይ ጌም ካለበት ወይ ውጪ ካል። አሁንስ እቤት እንደዚህ ሄደው ከዛ ስታወራ ከጎኗ ነው እንደዚህ ያት ጉዳት አለብኝ ስትባል ላይ ምን መስልሻለሁ? አጠገቧ እኮ እንደዚህ ያለ እንደዚህ የሳሟት አተዚያጨ ያ በጣም ታንሰፈስፋለች አለ ጆን። የሆነ ስስት ያለች ልጅ ናት እኮ ናዩዬ። ያ ዝም ብሎ ለማስመሰል ለሾው ቢሆንም እንዲለምድብህ እመኛለሁ። ምክንያቱም ከናዩ የበለጠች አይነት ሴት አታገኝ። ምን ስለሆንክ ነው አንተ? ዋት ምን ስለሆንክ? ቆንጆዬ ስነ ስርዓት ድምጿ የሚያምር ምናምን ቆንጆዬ ልጅ ናት እኮ በሁሉም ነገር ገብቷል። ፍቅር እንዲይዝ ለምን ባይ ከሌለብህ ራሱ ስለሚጠቅም ገብቷል። ስለሚጠቅም